ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተማክሰኞ መስከረም 6 ቀን 2018 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። የህዳሴው ግድብ ኢትዮጵያ ለዘመናት ያጣችውን የኢንዱስትሪ እና የእርሻ እድገት የሚያፋጥን መሆኑ ተገለጸ። በ2018 ዓመተ ምህረት ከምኞት ባለፈ ስለ ሰላም ተግባራዊ እንቅስቃሴ የሚደረግበት መሆን አለበት ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ገለጸ። ውጤታማ የሆነ አስተዳደር የመሬት ዘርፍ የእድገት መሰረት ነው ተባለ። ተመልካቾቻችን ቀደም ሲል ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርስ ይሆናል። አብራችሁን ቆዩ። የህዳሴው ግድብ ኢትዮጵያ ለዘመናት ያጣችውን የኢንዱስትሪና የእርሻ እድገት የሚያፋጥን መሆኑ ተገለጸ። የህዳሴ ግድብ ኃይል ከማመንጨት ባለፈ የኢንዱስትሪው የእርሻና ቱሪዝም ዘርፉን ከፍ የሚያደርግ መሆኑን ዶክተር አረጋዊ በርሀ ለአሻም ተናግረዋል። ፍራውል ኃይሉ ከ233 ቢሊዮን ብር በላይ በሆነ ወጪ በ14 ዓመት ገደማ የተገነባው የታላቁ ህዳሴ ግድብ የኃይል ማመንጫ በተለያዩ መርሃ ግብሮች ጳጉሜ 4 ቀን የተለያዩ ሀገራት መሪዎች በተገኙበት በታላቅ ድምቀት ተመርቋል። ይህ የታላቁ ህዳሴ ግድብ ኢትዮጵያውያን በራሳቸው የገንዘብ ምንጭ ጉልበትና እውቀት የተገነባ በመሆኑ በኢትዮጵያውያን ዘንድ የይቻላል ስሜት የፈጠረና ዳግም አድዋ መሆኑንም የተለያዩ አካላት ሲገልጹ ቆይተዋል። የአባይ ተፋሰስ ሀገራት ከኢትዮጵያ በተሻለ መልኩ በአባይ ወንዝ ላይ የእርሻና የቱሪዝም ስራዎች ሲሰሩ መቆየታቸውን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ኃላፊ አረጋዊ በርሄ ተናግረው ይህ ግድብ መገንባቱ ኃይል ከማመንጨት ባለፈ የእርሻ የኢንዱስትሪና ቱሪዝም ዘርፉን ከፍ የሚያደርግ ነው ሲሉም ለአሻም ተናግረዋል። ኢትዮጵያ ለዘመናት ያጣችውን የኢንዱስትሪና የእርሻ እድገት በአፋጣኝ ሁኔታ ይሟላል ማለት ነው። ገጠሩም የገጠር ኢንዱስትሪ ይጀምራል። ሌሎች ቦታዎች ደግሞ ሄቪ ኢንዱስትሪ ወይም ከባድ ኢንዱስትሪዎችን በመመስረት የሚፈለገውን ማሽነሪ መስራት እንችላለን ማለት ነው። አሁን በዚህ ጎዳና እንቀጥላለን፣ ያለ ብድር ያለ እርዳታ። በታላቁ ህዳሴ ግድብ ዙሪያ የተገነባው ትልቁ ሰው ሰራሽ ንጋት ሐይቅም የመስኖ ልማትና ከቱሪዝም ባሻገር የአሳ ምርትና ምርታማነትን በማሳደግ ከራስ አልፎ ለጎረቤት ሀገራት ለመላክ የሚያስችል መሆኑም ኃላፊው አንስተዋል። በተለይ ሐይቁ ከፍተኛ ስፋት ያለው በመሆኑ ለአካባቢው ማህበረሰብ የትራንስፖርት አገልግሎት መስጠት የሚችል መሆኑን ተናግረዋል። ግድቡ ትሩፋቶች ብዙ ናቸው። ኤሌክትሪክና እርሻ፣ ኢንዱስትሪና እርሻ፣ ዘመናዊ እርሻ፣ መካናይዝድ እርሻ የሚያድግበት በኤሌክትሪክ ኃይል መሆኑ ፒውርሊ ይሄ ግድብ ሃይድሮ ኤሌክትሪክ ነው ማለት ኤሌክትሪክ ብቻ ነው የሚያመነጨው እንጂ በቀጥታ ለእርሻ የሚውል አይደለም። ኤሌክትሪኩ ግን ውሃ ወደ ፈለክበት አቅጣጫ ለማድረስ ስለሚረዳ ነው እርሻው ከዚህ በተጨማሪ ደግሞ በግድቡ ዙሪያ ሐይቅ ተፈጥሯል። ትልቁ ሐይቅ በኢትዮጵያ ሰው ሰራሽ ሐይቅ ማለት ነው። የጣናን 2 ጊዜ በላይ ነው። በዚህ ሐይቅ የትራንስፖርት ጉዞዎች ይካሄዳሉ። ምክንያቱም 246 ኪሎ ሜትር ርቀት ያለው ጉዞ ማድረግ ይቻላል። ስለዚህ የትራንስፖርት የውሃ ትራንስፖርት ይኖራል። ከአንድ አቅጣጫ ወደ አንድ አቅጣጫ ለመመላለስ የሚያስችል የጀልባዎች ወይም የመርከቦች። አክለውም በሐይቁ ዙሪያ የተፈጠሩ 70 የሚደርሱ ደሴቶች ከመኖራቸው ጋር ተያይዞ በስፍራው ከፍተኛ የቱሪዝም ፍሰት ስለሚኖር የቱሪዝም ዘርፉን በእጅጉ የሚያሳድግና ከዚህም ባለፈ በተለያዩ የሀገሪቱ ክፍሎች ለሚገኙ በሚሊየን ለሚቆጠሩ ወጣቶች የስራ እድል የሚፈጥር በመሆኑ የስራ አጥ ቁጥሩን ከመቀነስ ረገድ ከፍተኛ አስተዋጽኦ እንዳለውም ተናግረዋል። በሐይቁ ዙሪያ ደሴቶች ተፈጥረዋል። ወደ 70 የሚደርሱ ደሴቶች አሉ። እነዚህ ደሴቶች የቱሪስት መስህብ ሊፈጠርባቸው ነው ማለት ነው። አካባቢው ራሱ የቱሪስት መስህብ ሊሆን ነው። በደሴቶቹ መካከል ደግሞ ለቱሪስቶች የሆኑ ለጎብኚዎች
አመቺ የሆነ መስህቦች ይካሄዳሉ። በዙሪያው ደግሞ ሌሎች ጠቃሚ የሆኑ ኢንቨስትመንቶች ሊካሄዱ ይችላሉ። ስለዚህ ዘርፈ ብዙ ትሩፋት ያሉት ግድብ ነው። ኢትዮጵያን ካለችበት ሁኔታ ስራም ይፈጥራል። ኢን ሚሊየንስ በሚሊዮን የሚቆጠር ህዝብ በስራ እዛ አካባቢ ሊጠመድ ይችላል ማለት ነው። ስለዚህ ለኢትዮጵያ ትልቅ ወደ ትልቅ የእድገት ማማ የሚያደርስ ግድብ። ይህ የታላቁ ህዳሴ ግድብ ግንባታ ለመላው ኢትዮጵያውያን ድል ከመሆኑ ባሻገር ቀጣይ በሀገሪቱ ላይ ለሚገነቡ ታላላቅ ፕሮጀክቶች መነሳሳትና የይቻላል ስሜት የፈጠረ በመሆኑ በቀጣይ የማይደፈሩ ትልልቅ ፕሮጀክቶችን በመገንባት ከኢትዮጵያ አልፎ ለሌሎች አፍሪካ ሀገራት ምሳሌ መሆን የሚቻልበት ሁኔታን የፈጠረ መሆኑንም አረጋዊ በርሄ ከአሻም ጋር በነበራቸው ቆይታ ተናግረዋል። ውጤታማ የሆነ አስተዳደር የመሬት ዘርፍ እድገት መሰረት ነው ተባለ። በተቃራኒው የግጭት መንስኤ ሊሆን የሚችልበት እድል እንዳለም በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ የሆኑት ትዕግስቱ ገብረ መስቀል ገልጸዋል። ናትናኤል በላይነህ ተጨማሪ ያለው። ከ6 ሀገራት የተውጣጡ ወደ 60 የሚጠጉ የመሬት አስተዳደር ባለሙያዎች በአዲስ አበባ በመሰባሰብ የመሬት አስተዳደርን በመላ አፍሪካ እንዴት ውጤታማ ማድረግ እንደሚቻል የተሻለና ዘላቂ የመሬት አጠቃቀምን ይቃኛሉ። በእውቀት ልውውጥ አውደ ጥናቱ የመክፈቻ ስነ ስርዓት ላይ የገጠር መሬት አስተዳደርና አጠቃቀም መሪና የግብርና ሚኒስትር ተወካይ የሆኑት አቶ ትዕግስቱ ገብረ መስቀልን ጨምሮ የጀርመን ኢኮኖሚ ትብብርና ልማት ሚኒስትር እንዲሁም የጀርመን ኮርፖሬሽን ባለሙያዎች ተገኝተዋል። የዓለም አቀፍ የመሬት ፖሊሲና የፕሮግራም ማጠናከሪያ አማካሪ አቅም ለአፍሪካ የመሬት አስተዳደር የዘንድሮውን አውደ ጥናት ተጠያቂ የመሬት አስተዳደርን ወደፊት እንዲሰራ ማድረግ በጋራ ከማስተዋል ወደ መማር መለወጥና መተባበር በሚል መሪ ቃል በጋራ አዘጋጅቷል። የአውደ ጥናት ባለፉት 4 ዓመታት በመላው አፍሪካ የተከታታይ አውደ ጥናቶች ፍጻሜም ነው። በአውደ ጥናቱ የመክፈቻ መርሃ ግብር ላይ ንግግር ያደረጉት የገጠር መሬት አስተዳደር አጠቃቀም መሪና የግብርና ሚኒስትር ተወካይ የሆኑት አቶ ትዕግስቱ ገብረ መስቀል መንግስት ከጀርመን ኮርፖሬሽን ጋር ለዓመታት ሲያደርገው የቆየው የትብብር ስራ ገበሬዎችና ባለድርሻ አካላትን ከማበረታታት አንጻር ጠንካራ አስተዋጽኦ እንደነበረው ገልጸዋል። For decades, Ethiopia and GIZ have worked hand in hand to advance sustainable land management, responsible land governance, and the modernization of land information system. ኢትዮጵያና ጀርመን ኮርፖሬሽን ዘላቂ የመሬት አያያዝ ኃላፊነት የሚሰማው የመሬት አስተዳደርና የመሬት መረጃን ወደ ዘመናዊነት ለማሸጋገር እጅ ለእጅ ተያይዘው ለ10 ዓመታት ሲሰሩ ቆይተዋል። ይህ አጋርነት ተቋማትን በማጠናከር የአገልግሎት አሰጣጥን ለማሻሻልና አርሶ አደሮችን፣ ባለሀብቶችንና የአካባቢው ማህበረሰቦች የሚያበረታታ ስርዓት በመዘርጋት አግዟል። ለህዝባችንና ለአፍሪካ በአጠቃላይ ፍሬያማ ሆኖ ለቀጠለው ለዚህ ትብብር በጣም ደስተኛ ነን። We are deeply grateful for this collaboration, which continues to bear fruit for our people and for Africa at large. በአውደ ጥናቱ ከቤኒን፣ ቡርኪና ፋሶ፣ ካሜሩን፣ ኮትዲቫር፣ ኢትዮጵያ፣ ማዳጋስካር፣ ኒጀርና ኡጋንዳ የተውጣጡ ተሳታፊዎች ንቁ አስተዋጽኦ ካደረጉት መካከል ተመርጠዋል። የተቀናጀ ጥናት በ4 ቁልፍ ርዕሰ ጉዳዮች ላይ ያተኮረ ሲሆን የመሬት የአየር ንብረት ለውጥ፣ የአፈርና የብዝሃ ሕይወት አስተዳደር፣ የመሬት ግጭት አፈታት ስርዓት፣ የመሬት ምዝገባን ጨምሮ በመሬት ውስጥ የኢንቨስትመንት ኃላፊነት ያለው አስተዳደርና በትብብርና ቁጥጥር መካከል የመሬት አስተዳደር ስላለው አስተዋጽኦ ያትታል። በመሬት አስተዳደር ዙሪያ የተገኙ ለውጦችን እውቅና እንደሰጠነው ሁሉ በዘርፉ ያሉትን ተግዳሮቶችን ማንሳት አስፈላጊ ነው ያሉት ትዕግስቱ ዘላቂ የመሬት አያያዝ ማለት የመሬት መራቆትን መከላከል ብቻ ሳይሆን የምግብ ዋስትናን፣ የከተማ መስፋፋትና የአካባቢ ጥበቃ ማመጣጠንም ጭምር ነው ብለዋል። Today, as we reflect on the progress achieved, we must also acknowledge the challenges that remain. ዛሬ የተገኘውን እድገት ስናሰላስል የቀሩትን ተግዳሮቶችን ማሰብ አለብን። ዘላቂ የመሬት አያያዝ የመሬት መራቆትን መከላከልና ምርታማነትን ማረጋገጥ ብቻ ሳይሆን የምግብ ዋስትናን፣ የከተሞች መስፋፋት፣ የአካባቢ ጥበቃና የአየር ንብረት መቋቋምን ማመጣጠን ነው። ውጤታማ አስተዳደር ከሌለ የመሬት ዘርፍ የእድገት ሀብት ከመሆን ይልቅ የግጭት መንስኤ ሊሆን ይችላል። The land sector risks becoming a source of conflict rather than an asset for growth. ይህ ምክክርና የልምድ ልውውጥ አውደ ጥናት የተዘጋጀው በወሳኝ ጊዜ የተባለ ሲሆን የአገልግሎት ስርዓትን ለማጋራት ብቻ ሳይሆን የአፍሪካን አንድነትና ትብብር ለማጠናከር መድረክ ይሰጠናል ተብሏል። በእውቀት ልውውጡ ከአፍሪካ ህብረት ማዕቀፍና ከመሬት ፖሊሲና ከዘላቂ ልማት ግቦች ጋር የሚስማሙ መፍትሄዎችን በጋራ መፍጠርና ተግባራዊ ማድረግ ይቻላልም ነው የተባለው። ለዚህም ኃላፊነት የሚሰማው የመሬት አስተዳደር የአጀንዳው አካል ሆኖ መቀጠል አለበት ተብሏል። በመድረኩ በመሬት አስተዳደር ግልጽ፣ ተደራሽና የተቀናጀ የመሬት መረጃ በማስረጃ ላይ የተመሰረተ ፖሊሲ፣ ፍትሐዊ የመሬት ግብዓቶችን እናም
ውጤታማ የመሬት ግጭት መፍትሄዎችን መሰረትም ይሰጣል ሲሉ የገጠር መሬት አስተዳደርና አጠቃቀም መሪ ትዕግስቱ ገብረ መስቀል ገልጸዋል። It demands clear policies and strong institutions. የመሬት አስተዳደር ግልጽ ፖሊሲዎችና ጠንካራ ተቋማትን ሁሉንም የሚያቃልሉ ውሳኔዎችን ማውጣትና ለሁሉም የመሬት ተጠቃሚዎች ማለትም እንደ ሴት፣ ወጣትና አነስተኛ ገበሬዎች እንዲሁም አርብቶ አደሮች መብቶች እንዲከበሩ ይጠይቃል። በተለይም በመሬት መረጃ ስርዓት ውስጥ ፈጠራዎች ያስፈልጉታል። ግልጽ፣ ተደራሽና የተቀናጀ መሬት መረጃ በማስረጃ ላይ የተመሰረተ ፖሊሲ ፍትሐዊ የመሬት ግብይቶች፣ የፋይናንስ ማካተትና ውጤታማ የመሬት አለመግባባት አፈታት ላይም መሰረትን ይጥላል። Financial inclusion and effective dispute resolution. በመሬት አስተዳደር ስርዓት ውስጥ የአቅም ግንባታ እኩል ትኩረት ሊሰጠው የሚገባን ያሉት ባለሙያው በመሬት አስተዳደር ላይ የሚሰሩ ባለሙያዎችን ማሰልጠን እንደሚያስፈልግ ገልጸው በመሬት አስተዳደር ውስጥ ግልጽነትና ተጠያቂነትን በዘላቂነት መፍታት ከቻለን ለኢኮኖሚ እድገት፣ ማህበራዊ ዘላቂነትና የአካባቢ ጥበቃ ከፍተኛ የአቅም በር መክፈት እንችላለን ብለዋል። Equally important is capacity building. Institutions are only as strong as the people who serve within them. የአቅም ማጎልበትም በዚህ ረገድ ትልቅ ሚና አለው። ባለሙያዎቻችንን በማሰልጠን በመሬታችን አስተዳደር ማብቃትና የተጠያቂነትና የአገልግሎት ባህልን ማዳበር ላይ ኢንቨስት ማድረግ አለብን። ይህ አውደ ጥናት በዚህ አቅጣጫ እርስ በርስ ለመማማርና ልምድ ለመለዋወጥና አጋርነት ለማጠናከር የሚያስችል ጠቃሚ አንድ እርምጃ ነው። በመሬት አስተዳደር ስርዓታችን ውስጥ ዘላቂነት፣ ግልጽነትና ፍትሐዊነት መወሰናችን በአፍሪካ የወደፊት መሬታችንን እንዴት ማስተዳደር አለብን የሚለው ላይ ይመሰረታል። ለኢኮኖሚ እድገት፣ ማህበራዊ ዘላቂነትና የአካባቢ ጥበቃ ትልቅ አቅምም እንከፍታለን። We will unlock enormous potential for economic growth and social sustainability and environmental protection. በዚያው ወደ ጥናት ወቅት የሚደረጉ የልምድ ልውውጦች አዳዲስ ሀሳቦች የሚበረታቱበት ተግባራዊ መፍትሄዎችና ዘላቂ ትብብር ያመጣል ተብሎ እንደሚታሰብ የተገለጸ ሲሆን ይህ እድል እርስ በርስ ለመማማር ብቻ ሳይሆን በመሬት አስተዳደር ስርዓት ውስጥ ተጽዕኖ ለመፍጠር ለዜጎችና እንደ አህጉር ለአፍሪካ ጥቅም ሲባል ነው ተብሏል። ባለስልጣኑ ህዝብን ከመቅጣት ይልቅ ማህበረሰቡን ለማስተማር ግንዛቤ ለመስጠት ብሎም የደንብ ጥሰትን ለመከላከል ትኩረት ሰጥቶ እየሰራ መሆኑን አስታወቀ። የአዲስ አበባ ደንብ ማስከበር ባለስልጣን የሚወጡ መመሪያዎችና ደንቦችን በተመለከተ ለዜጎች መረጃ ለማስተላለፍ ያግዘኛል ያለውን የሚዲያ ማዕከል በዛሬው ዕለት አስመርቋል። አዲስ እንግዳ ሰው በዝርዝር ተመልክተዋለች። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአስተዳደሩ የተሰጡትን ተልዕኮች ለማሳካት ብሎም የሚወጡ ደንቦችና መመሪያዎችን ተፈጻሚ እንዲሆኑ ለማስቻል እየሰራ መሆኑን አስታወቀም። ባለስልጣኑ በሚወጡ መመሪያዎችና ደንቦች ህዝብን ለመቅጣት ብቻ ሳይሆን ህብረተሰቡን ለማስተማር ብሎም ግንዛቤ ለመስጠትና ከደንብ ጥሰት ለመከላከል ትኩረት ሰጥቶ እየሰራ መሆኑን አመላክቷል። ይህ የተባለው ባለስልጣኑ የሚያወጣቸውን ደንብና መመሪያዎች ለማህበረሰቡ ለማድረስና መረጃን ለማሰራጨት ያግዘኛል ሲል የገነባውን የሚዲያ ማዕከል ባስመረቀበት መርሃ ግብር ላይ ሲሆን በዕለቱ ተገኝተው የመክፈቻ ንግግር ያደረጉትና የተቋሙ ምክትል ስራ አስኪያጅ የሆኑት ንጋቱ ዳኛቸው ይህንኑ ለአሻም አብራርተዋል። በዚህ ረገድ ህብረተሰቡን በማንቃት ግንዛቤ በመስጠት ረገድ ሚዲያ ትልቅ አቅም አለው ማለት ነው። ስለዚህ በሚዲያ ተቋማት ሄደን ከሚዲያ ጋር በጋራ ሆነን የምንሰራቸው ስራዎች እንዳሉ ሆኖ ራሳችን በከተማችን በተቋማችን ሚዲያ በመገንባት እነዚህ ለህብረተሰቡ ተደራሽነት እንዲሆኑ በማድረግ ረገድ አስፈላጊ በመሆኑ ይህንን ትልቅ ሚዲያ የሬዲዮና የቴሌቪዥን ሚዲያ ገንብተናል። በቀጣይም ደግሞ ከተቋማት ከሚዲያዎች ጋርና ከህብረተሰቡ ጋር በመሆን ይህ ሚዲያ እያሳደግን ህብረተሰቡን ግንዛቤን እያሳደግን በተለይ ከተማችን በኮሪደር ልማት ውብ ምቹ የሆነች የዓለም ቱሪስት መሰባሰቢያ ማዕከል እየሆነች ነች። የአፍሪካ ብልጽግና ተምሳሌት እየሆነች ያለች ከተማ ነች። ይሄ ደግሞ ተቀጥሎ ለትውልድ ተሻጋሪ እንዲሆኑ እነዚህ የተገነቡ መሰረተ ልማቶች ተጠብቀው ለትውልድ ተሻጋሪ እንዲሆኑ የህብረተሰቡ ጤና ተጠብቆ የአየር ንብረቷ ከመዛባት ተስተካክሎ የተሻለ ተስማሚ አካባቢ እንድትሆን በማድረግ ረገድ የደንብ ማስከበር ትልቅ ኃላፊነት ስላለው የሚዲያውና የኮሚኒኬሽን ስራችን በጣም ወሳኝ መሆኑን ተረድተን ይህንን የሚዲያ ተቋም ገንብተን እያስመረቅን እንገኛለን። ተቋሙ በተጠናቀቀው የ2017 ዓ.ም የላቀ አፈጻጸም ማስመዝገቡን ያስታወሱት ንጋቱ የሚዲያ ማዕከሉ ተገንብቶ በስራ ላይ መዋሉ ያስመዘገበውን የላቀ አፈጻጸም በቀጣይም እንዲያጠናክር የሚያደርግ መሆኑን በማንሳት ሚዲያውን ተከትሎ ይገኛሉ ያሏቸውን ጠቀሜታዎች አብራርተዋል። ጥሩ እንግዲህ እነዚህ የደንብ ጥሰቶች ምንድን ናቸው የሚሉትን የደንብ ጥሰቶች ደግሞ ለህብረተሰቡ ምን ጉዳት ያስከትላሉ፣ ለትውልድም ደግሞ ተሻጋሪ የሆኑ ጉዳቶች እንዴት ያስከትላሉ የሚለውን ለህብረተሰቡ በአዝናኝ መልክ
መልክ፣ በድራማ መልክ፣ በመረጃ መልክ የምናስተላልፍበት ይሆናል ማለት ነው። ለምሳሌ የወንዞች ዳርቻ ብክለትን ባነሳልሽ የወንዞች ዳርቻን በመጸዳጃ ቤቶችን ከወንዞች ጋር በማገናኘት የፋብሪካዎችን፣ ሆስፒታሎችን፣ የተለያየ ኬሚካል የሚለቁ ተቋማት ከወንዝ ጋር በማገናኘታቸው ምክንያት ለትውልድ የሚተላለፍ የጤና ጉዳት እንደሚያስከትል ከዛ ፍሳሽ ጋር ተያያዥነት ያላቸው የአትክልት ምግቦችም ሆነ የተለያየ ነገሮች የምናመገባቸው ምን ያህል ኬሚካል ጉዳት እንደሚያመጡ እና ችግር ለጤና ጉዳት እንደሚያስከትሉ ትምህርትና ግንዛቤ ስንሰጥ ተቋማቶችም ወንዝ ዳርቻ ላይ ፍሳሽና ኬሚካል መልቀቃቸውን ያቆማሉ። ግለሰቦችም የተለያየ ፍሳሾችና መጸዳጃ ቤቶችን ወደ ወንዞች ጋር ማገናኘትም ይታቀባሉ ማለት ነው። ሌላኛው በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ ማህመድ በበኩላቸው ተቋሙ ይህንን መሰል የሚዲያ ማዕከል መገንባቱ ሰዎች ከግንዛቤ እጥረት የሚፈጽሙትን ጥሰት ይከላከላል ይላሉ። ከሁሉም በላይ ብዙ ወጪ ሳይኖር በቀላሉ ተደራሽ የሚሆንና ህብረተሰቡ ማእምሮ ውስጥ የሚገባው እንደዚህ አይነት ስራዎች ሲሰሩ ነው። የኢንዶክትሪኔሽን የግንዛቤ ፈጠራ ስራ እጅግ በጣም አስፈላጊ ነው። ህዝባችን ብዙ ነው። ገና ብዙ አዶፕት ያላደረግናቸው ከተማችንን የሚጎዱ ስራዎች ስንሰራ የምንውልበት ሁኔታ አለ። ይሄ ደንብ ማስከበር እነዛ ደንቦች እንዳይጣሱና ህግ እንዲከበር ነው የሚያደርገው በዋነኝነት ማለት ነው። ስለዚህ ይህንን ለማድረግ በብዙ ሰራዊት ወይም ደግሞ በብዙ ሰራተኛ ቁጥጥር ከማድረግ ይልቅ በአንድ ሚዲያ ተደራሽ ቢሆንና የሚፈልገውን ነገር ቢያስተላልፍ ወደ ህዝብ አእምሮ ውስጥ ገብቶ ህዝቡ ከማጥፋትም አልፎ ራሱ የመከላከል ስራ እንዲሰራ ያደርጋል ማለት ነው። ስለዚህ ይህንን ለማድረግ ይሄ ዛሬ የተመረቀ ስቱዲዮ ቀላል ነገር አይደለም፣ አስተዋጽኦ የሚኖረው ማለት ነው። የባለስልጣኑ ምክትል ስራ አስኪያጅ ንጋቱ ዳኛቸው በመጨረሻም ባለስልጣኑ በመጀመር ላይ በሚገኘው የ2018 ዓ.ም ከቀደመው በተሻለ ሁኔታ ህብረተሰቡን በማስተማርና ግንዛቤ በመፍጠር የደንብ ጥሰቶችን ለመከላከል እንደሚሰራ ገልጿል። አክለውም ይህንን አልፈው በሚገኙና ህግና ደንብ አክብረው ባልተገኙ አካላት ላይ እርምጃዎችን በመውሰድ የከተማዋን ጽዳት የማስጠበቅ ስራውን አጠናክሮ ለማስቀጠል ማቀዱን ጠቁሟል። በመርሃ ግብሩ ላይ የአዲስ አበባ ከተማ ፖሊስ ኮሚሽንን ጨምሮ ጥሪ የተደረገላቸው ሌሎች እንግዶችም ታድመዋል። ተመልካቾቻችን እንቀጥላለን። አሁን ደግሞ ከዓለም አቀፍ ወዳገኘናቸው ዘገባዎቻችን እናመራለን። ማላዊ ለሚቀጥለው ፕሬዝዳንት ምርጫ ድምፅ መስጠት ጀመሩ። በደቡባዊ አፍሪካዊቷ ሀገር ኢኮኖሚ ቀውስ እየተባባሰባት መምጣቱ ተከትሎ ማላዊያን በፕሬዝዳንታዊና በፓርላማ ምርጫዎች ድምፅ እየሰጡ ነው ተብሏል። ፕሬዝዳንት ላዛሩስ ቻኩዌራ ለሁለተኛ የስልጣን ዘመን እየተፎካከሩ ሲሆን ዋና ተቀናቃኛቸው ፒተር ሙታሪክ ቀደም ሲል በስልጣን ላይ የነበሩት የኦክቶቹኖሪኖ ተመራማሪ ናቸው። የኑሮ ውድነቱ የመራጮች አሳሳቢ ጉዳይም አድርጎታል የተባለ ሲሆን ቻኩዌራና ሙታሪካ ለአራተኛ ጊዜ በምርጫ እየተሳተፉ ይገኛል። ሙታሪካ ለመጀመሪያ ጊዜ በ2014 ቻኩዌራን አሸንፎ ነበር። ግን በ2019 በሚቀጥለው ምርጫ ቻኩዌራን አሸንፈዋል ተብሎ ሲታወቅ ውጤቱም ተሰርዟል። ቻኩዌራ የቀድሞ የሥነ መለኮት መምህርና ሰባኪ በ2013 የኤምፒሲፒ መሪ ሆኖ ሲመጣ ምንም አይነት የፖለቲካ ልምድም አልነበረውም። የቻኩዌራ የስልጣን ዘመን በኢኮኖሚ ውዥንብርና በሙስና ወንጀላዎችም ተበላሽቶባቸዋል። የ70 ዓመቱ አዛውንት ግን ከ3 አስርት ዓመታት በላይ ለመጀመሪያ ጊዜ በማላዊ የባቡር አገልግሎት መልሰዋል። ከ2014 እስከ 2020 ማላዊ የመሩት የ85 ዓመቱ የቀድሞ የህግ ባለሙያና የህግ መምህር ሙታሪካን ተቆጣጥረውታል። እንደ አውሮፓውያን አቆጣጠር በ2012 በስልጣን ላይ የነበሩት የሟቹ ፕሬዝዳንት ቤንጉዋ ሙታሪካ ወንድም ናቸው። ዘገባው የቢቢሲ ነው። በዲሞክራቲክ ሪፐብሊክ ኮንጎ በካሳይ ግዛት አዲስ የኢቦላ ወረርሽኝ መከሰቱ ተገለጸ። ወረርሽኙ በጣም ከባድ በሆነው የዛየር ኢቦላ ቫይረስ የተከሰተ መሆኑ ተነግሯል። ይህ ወረርሽኝ በነሐሴ 20 ሆስፒታል ከገባችና ከ5 ቀናት በኋላ በሞተች የ34 ዓመቷ ነፍሰ ጡር ሴት የነበረ መሆኑን የዘገበው ኢንዲፐንደንት ነው። ያከሟት 2 የጤና ባለሙያዎችም በቫይረሱ ተይዘው ህይወታቸው አልፏል። ትናንት 4 የጤና ባለሙያዎችን ጨምሮ 81 የተረጋገጡ በቫይረሱ የተያዙ ሰዎችና 28 ሰዎችም ሞተዋል።
ወረርሽኙ ከእንስሳት ወደ ሰው እንደሚተላለፍም ነው የተገለጸው። የኢቦላ ቫይረስ በሽታ ለመጀመሪያ ጊዜ በ1976 በዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎና ሱዳን የአሁኗ ደቡብ ሱዳን ኢቦላ ወንዝ አቅራቢያ በምትገኝ መንደር ውስጥ መገኘቱም ይታወቃል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከማጠናቀቃችን በፊት በድጋሚ ርዕሰ ጉዳዮቹን እናስታውሳችሁ። የህዳሴው ግድብ ኢትዮጵያ ለዘመናት ያጣችውን የኢንዱስትሪ እና የእርሻ እድገት የሚያፋጥን መሆኑ ተገለጸ። በ2018 ዓመተ ምህረት ከምኞት ባለፈ ስለ ሰላም ተግባራዊ እንቅስቃሴ የሚደረግበት መሆን አለበት ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ገለጸ። ውጤታማ የሆነ አስተዳደር የመሬት ዘርፍ የእድገት መሰረት ነው ተባለ። ለዛሬ ዕለተ ማክሰኞ መስከረም 6 ቀን 2018 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ መሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።